ሰላም ሰላም ሰላም፣ እንዴት ናችሁ? ውድና የተከበራችሁ በመላው ዓለም የምትገኙ ኢትዮጵያውያን እንዲሁም ኤርትራውያን የቻናሌ ቤተሰቦች እንዴት ናችሁ? እግዚአብሔር ይመስገን እኔ በጣም ሰላም ነኝ። በያላችሁበት ሰላም፣ ፍቅር፣ ጤና እመኝላችኋለሁ። ፈጣሪ አምላክ ሀገራችንን ሰላም እንዲያደርግልን፣ ህዝባችን እንዲጠብቅልን ሁላችንም በየሃይማኖታችን እንጸልይ እያልኩኝ ይሄን ቪዲዮ ስጀምሩ እንደተለመደው ላይክ፣ ሼር፣ ሰብስክራይብ በማድረግ ሰብስክራይብ ስታደርጉ የደወል ምልክቷን በመጫን ቤተሰብ ትሆኑ ዘንድ በአክብሮት እየጋበዝኩ የተሰማችሁን ሀሳብ አስተያየት በኮሜንት እንድትሰጡኝ እያልኩኝ በያላችሁበት በዓሉ የሰላም የፍቅር የጤና የብልጽግና እንዲሆንላችሁ እየተመኘው በዓሉን እንግዲህ ከተቸገሩ ጋር ከኛ በታች ከሆኑ አቅም ለሌላቸው በማገዝ በዓሉ እንድናሳልፍ ስል በያላችሁበት ማጸናለሁ። እንደኛም ደግሞ መዳም ቤት ቁጭ ብላችሁ በዓልን በስራ የምታሳልፉ እህት ወንድሞቼ፣ ስደት ላይ ያላችሁ አይዟችሁ፣ በርቱ። ሁሉም ነገር አንድ ቀን ይለወጣል። እኛም በሀገራችን እኛም በወንዛችን እንደ ድሯችን በዓላችንን ከቤተሰባችን ጋር እየሳቅን እየተጫወትን እየተደሰትን እንደምናከብረው አምናለሁ። በእግዚአብሔር ተስፋ አለኝ። እንዳይከፋችሁ። ብዙዎቻችሁ በዛሬው ቀን እንደምታለቅሱ ስለማቅ ነው። የሚሰማን ስሜት አለ ሁላችንም እንደ አንድ ሰው ማለት ነው። እና በተለይ በዓል ሲደርስ ከቤተሰብ ጋር ከአካባቢ ጋር ከጎረቤት ጋር የምናሳልፈው ነገር ሁሉ ትዝ ስለሚለን በቃ ይከፋናል እና እናለቅሳለን ማለት ነው። እና አይዟችሁ አትከፉ ለማለት ነው። እኛም ሁሉም ነገር እግዚአብሔር ፈቅዶ ሞላልንም አልሞላልንም ወደ ሀገራችን ዋናው ነገር በሰላም ከቤተሰባችን መገናኘታችን ነውና ቤተሰባችንን በሰላም እንድናገኝ ሀገራችን ሰላም እንድትሆን ጸልዩ ለማለት እወዳለሁኝ። ሌላው እንግዲህ እንደምታዩቸው ሀይሚ፣ ብሩኬ እንዲሁም ቤኒና ሄሉ በጣም በሚያምር የበዓል አከባበር የበዓል ድባብ ከች ብለውልናል። ማታ ድረስ በጉጉት እንጠብቃለን። በጣም ልዩ የሚያደርገው ነገር ደግሞ ሄሉ ፕሮግራሟ ቤቷ ውስጥ ነው። የሚገርም ነው፣ የሚገርም ማለት ነው። ብዙዎች ቤቷን ለማየት እንዳልጓጉ ዛሬ እንግዲህ አንበሳው ቤቱን አይቷል ማለት ነው። እኛም አብረን ልናይ ነው። የመጀመሪያው ሰው ቢኒ ማለት ነው። እድለኛ ነህ፣ እድለኛ ነህ። በዚህ ልክ ቤቷን ከከፈተችል በቃ ሌላው ቀላል ነው ማለት ነው። እና ለማንኛውም በጣም ደስ ብሎኛል። ሄሉዬ እንግዲህ ዛሬ ጨረቃዎቹም እንደምታያቸው ናቸው። ሄሉዬና ቢኒም እንደምታያቸው ናቸው። በጣም ውበታቸው የሚያምር የበዓል ድባብ ያለባቸው ኢትዮጵያዊነትን የተሰኘ አለባበስ ለብሰውልን ነው የመጡት። በጉጉት እስከ ምሽት ድረስ ማን ነው እንደኔ የሚጠብቅ? በኮሜንት ሀሳባችሁን እንደምታስቀምጡልኝ ተስፋ አድርጋለሁ። በቃ አበሻ ቀሚስ ሲባል እንደዚህ ነው። ከለበሳችሁ አይቀር ወይ ከእምብርቱ ወይ ከአንገቱ የተንገለጠጠ ባህላችንንም አለባበሳችንን ማንነታችንም አይወክልም። በቃ እንደዚህ ነው ኩል ሆኖ መገኘት ማለት ትክክለኛ ባህላችን የሚወክል አለባበስ እንደዚህ ነው። ስለዚህ እንግዲህ የማን ነው የብሩኬና የሀይሚን ብዙ ጊዜ አይተነዋል። በማየ ቤት በብሩኬ እናት ቤት ፏ ያለ ፕሮግራም እንደሚያዘጋጁልን አምናለሁኝ፣ አልጠራጠርም። ምናልባት የሄሉ ነው እንደ አዲስ የምንቆጥረው። ምክንያቱም ሄሉዬ ታውቃላችሁ ከዚህ በፊት በዓሎችን ስታከብር በረንዳ ላይ ነበረ። ቡና እንኳን የምታፈላው በረንዳ ላይ ነበረ። ምርጥ ሄሉ እኮ ምርጥ ዘበኛ ናት። ለቤቷ ለልቧ ለራሷ ምርጥ ዘበኛ ናት። ኮስታራ ዘበኛ ማለት ነው። እና ጠበቃ እና ዛሬ ግን በቤቷ ነው፣ በውስጥ ነው። ሰበር ዜና ነው የምነግራችሁ። አላያችሁም አልሰማችሁም እናንተ እስከ ማታ ድረስ ዝም ብላችሁ ጠብቁ ማለት ነው። ማታ ላይ ልዩ ፕሮግራም እንደሚሆን አልጠራጠርም። እናንተም ደግሞ እስከዛ ድረስ ላይክ እያረጋችሁ ምርጥ ኮሜንት ጻፉላት። እውነት ለመናገር እኔ በጣም ነው ደስ ያለኝ። የሚያምር በቃ ደስ የሚል ፈገግታና ለባብሳ ይቻለው። በዛ ላይ ህማማትን እንግዲህ እሷ ቪዲዮ የሚባል ነገር አልለቀቀችም፣ ግን ሐሙስ ለትና አርብ ትናንት ቅዳሜ መልቀቅ ትችል ነበር ማለት ያ ማለት ችግር የለውም። ጾማን እየጾመች ለምሳሌ ጸሎተ ሐሙስ ቤቷ ጎልባን ቀቅላ ምናምን በቃ ቀለል አድርጋ ብታከብርልን፣ አርብ ደግሞ የስቅለቱን ፕሮግራም 10 ደቂቃ ምቶን ብትለቅልን ትችል ነበረ። ቅዳሜ ደግሞ የዋዜማውን ድባብ በቤቷ፣ ዛሬ ደግሞ የበዓሉ ዋናውን ፕሮግራም ትችል ነበረ። ግን እሷ ያው ፍላጎቷን የላትም። ፍላጎቷን እንጋራለን፣ ችግር የለውም። አንዳንዴ ለራስ መስጠት ወደ ነፍስ ማሰብ ተገቢ ነው። ልክ ነው ያደረገችው።
በጣም ደስ ብሎኛል። ጸሎታችሁ ለኛ የሚደርሰን ብያለሁኝ። ለማንኛውም እስከ ማታ ድረስ በጉጉት እየጠበኩኝ የኔን ቪዲዮ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ እንድጠብቁ በትህትና ጠይቃለሁ። በድጋሚ ሰላም ለኢትዮጵያ፣ ሰላም ለሀገራችን። በያላችሁበት በዓሉ የሰላም የፍቅር፣ የደስታ፣ የጤና እንዲሆንላችሁ እመኛለሁ። መልካም ጊዜ። ቻው ቻው።